ያ ገዢው ሰውዬ እኮ በቃ ተሸውጃለሁ ምናምን በሚል በቃ አምባጓሮ ፈጥሮ እኮ ጋዝ አርከፍክፌ ቤቱን አቃጥላለሁ ብሎ እየፎከረ ነው። አሁን ግቢውን እንትን ብሏል። በፍጥነት አሁን ሳትዘገይ ቶሎ ሆናለኝ። እስቲ እባክህ ይህን ሰውዬ እናረጋጋው። አዎ በኋላ ላይ መጠጥ እንጠጣ አለኝ። እኔም በዛ ሰዓት ብስጭቱ ስለነበርኩኝ ከእሱ ጋር አብሬ መጠጥ ጠጥ እንዳትለቀው እንደውም ሲለኝ ነበረ። በመጠጥ ተገፋፍቼ በመጠጥ ኃይል ሆኜ ወደ ቤት ልገባ በመጣበት ሰዓት አባቴ መንገድ ላይ አገኘሁት፣ ግቢ ውስጥ ማለት ነው። በቃ ከዛ የተፈጠረው በቃ ቤቱን አወረሰኝ። ቤቱን የሆነም ፕላን አወጣው። ቤት ቁጭ ብዬ ለራሴ ፕላን ያወጣሁትም መሸጥ እና ማስፈራራት ነበር ፍላጎቴ። መጀመሪያ መነሻ ማወቅ አለብን። እኔ ጋዜጠኛው ስለእውነት ለምን አባቴን እንድገል አደረከኝ? የኔ መግቢያ በር ለብቻ አለች ምገባባት። በጫካ በኩል ነች፣ ተጎኑ ጫካ አለ። በዛ በኩል ነው ምገባውና የጅብ ድምጽ ነው በቃ የተለያዩ ድምጾች ነው ማውጣው በራሴ ማለት ነው። እንዳለ የሚያመለክቱት ምንድነው? አንደኛ መረጃ በመደበቅ፣ ሁለተኛ ደግሞ ሆን ብለህ ፊልም እየሰራህም ስለሆነ፣ በሶስተኛ ወንጀል ደግሞ ልጅ አባቱን እንዲገድል ሆን ብለህ ነገሮችን አመቻችተህ በምትፈልገው መልኩ ስታስኬድ ስለነበረ እናንተ ግን በደም ነው የምንፈላለገው በደም ሌላው ነው። ከዛም ውጪ ከሳራ ጋር ከአብርሃም ጋር ስትሰራቸው የነበሩ ስራዎች አሉ። አብርሃምንም ሳራንም ለህግ አሳልፌ ሰጥቻታለሁ። እነኚህ እኮ የምትላቸው ሰዎችን ጭራሽ አላውቃቸው፣ ደላሎች ናቸው። ታውቃቸዋለህ? ጀላሉት መረጃዎች በሙሉ ልሰጠው ይችላል። ስነ ስርዓትን ያዝ አንተ ስነ ስርዓት ታውቀኛለህ። ጀና ተቁም ስነ ስርዓት ያዝ። ማን ላከ? እስኪ ንገረኝ እስኪ። ማን ነው? ምን ተጠቀምክ በአባቴ ሞት? እኔ በመግደል አባቴ ምን ተጠቀምክ? አሌክስ ስንት ነገር አብረን አሳልፈን የአያትየው መንፈስ ነው በሚለው ነው ህብረተሰቡ ምን እንደሚለውና ለዛ ነው እኔም በዛ ተጠቅሜ ነው እየገባሁት ያለሁት። ውርስ ሲሰጠኝ ማን ያዘዘው? የራሱ መንፈስ አለው። ስልክ ራሱን ጠንቋዩ ራሱ ያው መንፈስ ስልክ ነው እንደ ሰይጣን ምናምን አለ አይደለ? አዞት ነው ሄዶ ሌላ ቦታ ነው የገባው። ያው ስልክ ሚስጥር የሚያወጣ ሰው እስከ መግደልም ድረስ እንሄዳለን። እኔ እሄዳለሁ። አቶ ተሰማ እንዲገደል ያደረከው ለዛ ነው። የዮናስን አባት እሱ ጋር ነበርክ ከሱ ጋር ማሚ ተረጋጉ። የአባትህ ገዳይ ጋር ማሚ አንዴ ተረጋጉ። አባትን ስትገድል እኮ የተቀረጸ ቪዲዮ እጅ ላይ ኤቪደንስ አለ። አንደበትን ዝጋና አርፈህ ተቀመጥ። አረማ ምንድነው እያወራለሁ? አይኖር እየሰማሁ ነው። ስነ ስርዓት ይዘህ እንድታወራኝ እፈልጋለሁ። እየሰማኸኝ ነው? እየሰማሁ ነው። እንድታስመስል አልፈልግም። ስሜታዊ ስለአንተ የምፈልገውን ያህል መረጃ አግኝቻለሁ። ቁጭ በል። ምንድነው አቢ? ምንድነው እየተሰራ ያለው? ምንም አልገባኝም። ምንድነው? ምን እየሰራ ነው ያለው? ማሚ አንዴ ተረጋጉና ቁጭ በሉ። ማሚ ይኸውልህ፣ እኔ ምንም ሊገባኝ አልቻለም። አንዴ ተረጋጉና ቁጭ በሉ። እናቴም ማጣልተኸኝ አሁን እንደዚህ አይነት እዚህ ጋር ትክክለኛ ጥያቄ እየተጠየቅኩ ውሸትም ታወራለህ። አሁንም በሽተኛ ነው ትለኛለህ። ነግሬሃለሁ። ተረጋጋ። አንተ ያስጠነቀቅኩ ነው። ተረጋጋ። ነግሬሃለሁ። ጨምላቃ እና ቢያንስ እንጀራ እንኳን ከምጋግረው እንጀራ ላይ እንኳን በርቦኝ ከስራ መጥቼ እንኳን ራሱ መብላት አለኝ ብዬ ስሄድ ተመልሼ ማግኘት አልችልም። ያንን እንጀራ እንኳን ለአባቴ ስል ነው። እረፍ ነግሬሃለሁ። እረፍ። ዮናስ የምን ፊልም? ዮናስ ይኸውልህ የሰማኸኝ ነው አይደል? አሁን በኋላ ፊልም ጋብዛለሁ። ፊልም እናት ለፈም ይሄን ጥያቄ ጠይቃችሁኛል። አሁንም ዙራችሁ ወደ የኔን ህመም እንደገና ድጋሚ እየጠየቃችሁ ነው። ህመሙትን ለመቀስቀስ አይደለም ማሚዬ፣ ህመሙትን ለመቀስቀስ አይደለም። ይኸውልህ አይደለም ብዙ ህመም እየተደራረበብኝ ነው ያለው። ውስብስብና አደገኛ ስራ ነው። ካንተ ጋር በተለያየሁበት ሰዓት ነው በካሜራ የተቀረጸ ልብስ ስቀይር መንገድ ላይ ታየ። ሰብስበ ነገር አለሙን በሙሉ ገደል ከተተ። ምንድነው አሁን ስለምን እንትና ፊልም ነው የምታወራለሁ? እየነገርኳችሁ አይደል? ልጅ በሽተኛ ነው እያልኳችሁ ነው። ቢያንስ እንኳን ማውራትና እንትን ማለት እንኳን መብላት እንኳን የማይችልበት ሰዓት ነበረ። ይሄን ቀርጽከው ምን ማለት ነው? ማወቅ ያለብን ነገሮች ስላሉ ነው። እሺ እያዩት ነው አይደል? ቪዲዮን እያዩት ነው። ሆን ብሎ የተቀነባበረ ነው። ምንድነው ልብስ እየቀየረ ነው? ዮናስ ራሳው እንደ እጅ ልጆት ታማሚ አይደለም እና ታማሚ አይደለም እያልከኝ ነው? ልጆት ታማሚ አይደለም። በጨረሻ እያያችሁት አይደለም እንዴ? አየው አይደል እንዴ? በአካል ራሱ እኮ አይታችሁታል። እንዴት እንደሚያወራና እንዴት እንደሚንቀሳቀስ ራሱ እያያችሁት ነው። ምን እንደምትሉኝ ራሱ እኮ አልገባም። አረማዬ እንደዚህ አትሁን፣ ግድ የለሽም ነበር። ከዛ ደግሞ ወደ ልጄ እሺ ይሁን። ይሄ አሁን ምን ነው አስመሳይና እንትን የሚያደርግ ያለው ገበር ነው። አረማዬ አታልቅሽ። እኔ እንዲህ ያለ ነገር ይፈጠራል ብዬ አላሰብኩም።
እንግዲህ ውድ ቤተሰቦች እኔ ምን ብዬ ማውራት እንዳለብኝ አላውቅም። ማለት ያየሁት ቪዲዮ በጣም ያማልም ማለት እኔ እንጃ ልጅ አባቱ ላይ ይሄን ያህል ይጨክናል ብዬ አላስብም። እና ለምን እንደጨከነም ለምን እንደሆነም ነገሮች ግራ እያጋቡኝ ያሉት የመጣሁበት ኬዝ ሌላ ነው። ሁሌም ግን ከገባው በኋላ ነገሮችን እየፈለፈልን ብሄርን ቁጥር እያጋጠሙን ያሉ ነገሮች እንጃ እኔ ማለት አንዳንዴ ድራማም ፊልምም እየመሰለኝ ነው ያሉት። ምክንያቱም ነገሮች ሆን ተብለው በእቅድ ተደርገው ሰዎችን በሰዎች ላይ ወጥመድ ውስጥ ከተው አንዱን በአንዱ ይዘውት እየተንቀሳቀሱ ያሉ ሰዎች ናቸውና እኔ እንጃ እኔ ያየሁት ነገር በጣም የሚያስደነግጥ ነገር ነው። በእርግጥ ዮናስ ይኸውልህ ያየሁት ቪዲዮ ላይ ያሳየኝ አቶ አሌክስ ያሳየኝ ቪዲዮ ላይ አባትን አንተ አንቀን እንደገደልክ የሚያሳይ ነገር አለ። ተጫወትክብኝ አይደል አሌክስ? ይኸውልህ አሁን ተጫወትክብኝ አልተጫወትክብኝ ምናምን እርስ በርስ እንድትወቃቀሱ አይደለም ፈልገው። እኔ እውነታን ብቻ እንድትነግረኝ ነው ፈልገው። ለምንድን ነው አባትን የገደልከው? እና ጠራኝና አባቴ ያለበት ቦታ ላይ ይዞኝ ሄደ። እዛ ቦታ ላይ አባቴ ሴት ይዞ ወደ ክላስ ሲገባ አሳየ። በዛ ሰዓት እኔ በጣም ንዴት ውስጥ ገባሁ። በጣም ተበሳጨው። እንደውም ከለከለኝ እንጂ ልሄድ ነበረ ወደዛ ክፍል ራሱ ልገባ ነበረ። አይሆንም በትዕግስት ነው ተረጋጋ ምናምን ብሎ ከለከለኝ። በኋላ ላይ መጠጥ እንጠጣ አለኝ። እኔም በዛ ሰዓት ብስጭቱ ስለነበርኩኝ ከእሱ ጋር አብሬ መጠጥ ጠጥ እንዳትለቀው እንደውም ሲለኝ ነበረ። በመጠጥ ተገፋፍቼ በመጠጥ ኃይል ሆኜ ወደ ቤት ልገባ በምመጣበት ሰዓት ላይ አባቴን መንገድ ላይ አገኘሁት፣ ግቢ ውስጥ ማለት ነው። በቃ ከዛ የተፈጠረው በመጠጥ መጥፎ ነገር ላይ ሆኜ ከኋላ እየተከተለኝ ነበር። ደግሞ ዮናስ ቪዲዮን አይቼዋለሁ። ጫወትብኝ ነው እንደዚህ ያደረከኝ። አቤ ህይወቴን አበላሽተህ አትኑራት። እውነቱን ይውጣ እያልክ ያዙ ሊለቆች ስትል መጀመሪያ መነሻህን ማወቅ አለብህ። እኔ ጋዜጠኛው ስለ እውነት ለምን አባቴን እንድገል አደረከኝ? አሁን እንወቃቀስ ምን ወደጃጀልበት ሰዓት አለ። እኔ ይሄን ያህል ርቀት ሄዶ ከአባቱ ጋር እንደዚህ ይሆናል የሚል እንትን አልነበረም። ልጅ ነውና ብለህ እንድገለው አድርገህ ነው ድርጊቶችን አመቻችተህ ችግር ነው። ካሜራን አመቻችተህ ስልክን አስተካክለህ ይህን መረጃ ይዘህ መጣህ ሆን ብለህ። አቶ ተሰማ ደግሞ በዛ ቤት ጉዳይ ላይ የሚያውቀው ነገር አለ እና እሱን በምንም አይነት መልኩ ማጥመድ የሚችልበት ነገር አለ እና እሱን እንዲያየው አድርጌ አቶ ተሰማን በእጄ ማስገባት ሀሳብ ነው የነበረው። ይሄ ሁሉ ሴታፕ ነበር፣ ያንተ ሴታፕ ነበር ማለት ነው። አዎ፣ ግን አሁን በመሀል ላይ አቢ ገንዘብ ይፈልጋል። አንድ ሴት አፍቅሯል እና በዛ በገንዘብ ብቻ ሊይዘውም አልችልም። አሁን አባትና ልጅን ማያያዝ ነበረብኝ። ለካ ሰው ባህሪው ይለያያል ሲጠጣ አሉኝ። ጠጥቶ ስለነበረ አላስፈላጊ እንትን ውስጥ ገባ። አጋጣሚ እኔ እዛ አካባቢ ያዘጋጀሁት ነገር ነበር። ይህን ያህል እንትና አቆያለሁ የሚልም ነገር አልነበረም። የተወሰኑ ድምፆችን ሲጨቃጨቁ መቅረጽ ነው ፈልገህ መያዝ። አንተ የምታውቀው ነገር የለም። አባትህ የሄደበት መንገድ አለ። እሱን ስለዚህ አቶ ተሰማ እናንተ ያላችሁ ሚስጥር ስለደረሰበት ሚስጥርህን ስላወቀ ሆን ብለህ እሱን ማስወገድ ስለፈለግ ትክክል ብለህ እሱን መያዝ እሱ ያዝ። አቶ አሌክስ ይኸውልህ አታጭበርብር። አሁን ይኸውልህ አቶ ተሰማን መያዝ ብትፈልግ የያዝክበት መረጃ አለ። እዚህ ጋር ወሽቀኝ እዛ ጋር ደብቀኝ ምናምን አይሰራም። በቃ ሄዳችሁ አፈንድታችሁታል። እኔ ደግሞ እየሄድኩበት የነበረውን እያንዳንዱን እርምጃዬን አውቀዋለሁ። ስለዚህ እየሰራሁት የነበረው ስራ ነው። በውርስ ጉዳይ ላይ የነበረ ነገር አለ። አቶ ተሰማ በዛ ጉዳይ ላይ የተወሰነ የሚያውቀው ነገር አለ። ስለዚህ እሱ እንዲወገዳል። በገንዘብ የምትመልሰው ሰው አይደለም፣ ቢተር ነው። ስለዚህ እሱ በጣም የሚወደውን ነገር
ልትይዝበት ግድ ነው። ከዛ የማስገደድ ስራ በዚህ መሀል ላይ ልጅ ያቦካው ለምን አይበቃም አሉ። በቃ ሌላ ጉዳይ ውስጥ ገብቷል። ያ በካሜራ አለ። ምንም አማራጭ አልነበረም። ይህን ጉዳይ ተደፋፍኖ ነገሩ ወደ ሌላ እንዲቀየር ነገሮችን እናመቻቸው። ገንዘብ የማይቀይረው ጉዳይ የለም። ማን ላከ? አባቴ እንዲገል ማን ላከ? እስኪ ንገረኝ እስኪ። ማን ነው? ምን ተጠቀምክ በአባቴ ሞት? እኔ በመግደል አባቴ ምን ተጠቀምክ? አሌክስ ስንት ነገር አብረን አሳልፈን። አንተ እኮ እንደዚህ አሁን አፍ ሞልተህ የምትናገረውን አሌክስ አይደለም። ዳጎስ ያለውን ብር በሻንጣ ሳቀብልህ እኮ 1000 ዓመት ንገስ እንደሚባለው ንጉስ እኮ ነው ስታደርግ ነበር። ለገንዘብ ስትል ነው አይደለም እንዴ? የሰራሁት ስራ ነው። ለገንዘብ ስል በሽተኛ የሆንኩት ነው ለገንዘብ ስል እንጂ አባቴን የገደልኩት ለገንዘብ ብዬ እንኳን አይደለም። አባቴን በመግደሌ ገንዘብ አላገኘሁም። ይሄን ያህል ጊዜ ነገሮችን አርዝሜ እኮ ከፍቅረኛ ጋር ፏፈሽ እንድትል አደረግኩሽ። እየወሰድክ ለቤተሰቦችሽ ይሄን ያህል ለምን እያልክ ገንዘብ ስትል ለእናቴ 10 ብር ሳልሰጥ እኮ ነው። እንዳትሰጥ በሽተኛ ነህ ታመህ ከየት አምጥታ ነው ትላለች እያልከኝ የተጫወክብኝ ከመጀመሪያም ከዚህ ጀምሮ ነግሬሃለሁ። መጀመሪያም ነግሬሃለሁ። ነገር ጋዜጠኛ ቅንብሩ ስራውን አየዋ ተመለከትከው። ያም የሆነ ይኸውልህ እንዲገል ብቻ ያዘዘህ ሰው ዮናስ እኔ አሁን በጣም እየሰለቸኝ ያለው እርስ በርስ እየተወቃቀሳችሁ ያላችሁት ነገር በጣም የሚያሰለች ነገር ነው። እኔ ማወቅ ያለብኝ እውነታ ማወቅ ነው የምፈልገው። ስለዚህ ይኸውልህ አንተንም ደግሞ አባትን የሚገድል አባትን ስትገድል የሚያሳይ መረጃ እጄ ላይ አለ። ከዛ ውጪ ደግሞ ከመጀመሪያው ጀምሮ ስከታተል የነበረው ነገር አለ። እዚህ ወንጀል ውስጥ ስላለህበት አንተንም ለህግ አሳልፌ መስጠት ስለሚጠበቅብኝ መኪና ላይ እንድትጠብቀኝ እፈልጋለሁ። ተነስታ አስወጣው። ተነስታ። እናንተ ግን በደም ነው የምንፈላለገው። በደም ሌላው ነው። አሁን ይኸውልህ ነገሮችን እንድታሰማምር ምናምን አልፈልግም። አሁን አንድ ነገር የምትፈልገውን በሙሉ አስቀምጥኩ አይደል? ማን ነው ስራ እያሰራ ያለው? አትተወኝም። ማን ነው ቤቱን እየሸጠ ያለው እያሰራ ያለው? ማን ነው? ለምን አትተወኝም? በቃ የምትፈልገው መረጃ አገኛለሁ። አቶ አለማየሁ ወንጀለኛ ነህ። ቀጥታ ለህግ ነው ማስረክብ። ለህግም ሳስረክብ ደግሞ አሁን የቤቱን ኬዝ ደግሞ እንዳለ አንተ ላይ ጠቅልዬ ላስረክብ ይችላል። ምክንያቱም አንተ አለቃ አለ፣ ገንዘብ የሚከፍል ሰው አለ። ያንን ሰው እያሳልፈ ማሰጠኝ ከሆነ ነገሮች እንዳለ የሚያመለክቱት ምንድነው? አንደኛ መረጃ በመደበቅ፣ ሁለተኛ ደግሞ ሆን ብለህ ፊልም እየሰራህም ስለሆነ፣ በሶስተኛ ወንጀል ደግሞ ልጅ አባቱን እንዲገድል ሆን ብለህ ነገሮችን አመቻችተህ በምትፈልገው መልኩ ስታስኬድ ስለነበረ ልቀጥልልህ እችላለሁ። ብዙ ነገር በብዙ ሰዎች ህይወት አንተን ተጠያቂ አድርጌ ለህግ ማቅረብ እፈልጋለሁ። የምትፈልገው ይሄን ከሆነ ለእኔ በጣም ቀላል ነገር። ይሰማኝ ነው? ሰማሁ። ጋዜጠኛ ማን ነው አንተ እንደዚህ እንድትሰራ እያደረገህ ያለው? አሁን አንዴ ነገር ድብልቅልቅ ብሎ ስራ ላይ ያበላሻል። እኔ እኮ የምተዳደረበት ገበያ እኮ ነው። ወንጀል ገበያ ሊሆን አይችልም። ወንጀል ሊሆን እኔ እኮ ወንጀል ገበያ ሊሆን አይችልም። ነግሬሃለሁ። እያንዳንዱን እርምጃዬን ሳይነካካ እኔ እስራኤል ነው እየሰራሁ ያለሁት። ወንጀል የተነካካው ሰው በህግ ይጠይቃል፣ ግድ ነው። ለምን መመስከርም ይችላል። ስለዚህ ይሄ ነገር ከአንተ ይጀምራል ማለት ነው። ለምንድን ነው የሚጀምረው? አንተም ወንጀለኛ ስለሆንክ አይደለሁም። ይሄ አለማየሁ ለምፈልገውን ያህል ማስረጃ አንተ ላይ አግኝቻለሁ። ሲጀምር አንተን ከሶ ለፍርድ ለማቅረብ ዮናስ በቂ ነው። አላዳምጣልኝ። ለምን አታስጨርስኝ? የዚህ ሁሉ ጉዳይ ባለቤት አለው። ይሄ ባለቤት የቤቱ ባለ ንብረት ነው። ከዛ ውጭ አንተ ማን አለማየሁ? ስራዬ የሚመጣው ገቢ ተቋዳሽ እንጂ የቤቱ ባለቤት አይደለሁም፣ ወኪል አይደለሁም፣ ምንም አይደለሁም። እርስ በርስ የተጣረሰ ሰው ካለ ማን ነው የቤቱ ባለቤት? እሱ ማግኘት ትፈልጋለህ? እኔ እኮ ይሄን ያህል እየተሽከረከርኩ ያለሁት ሌላ አደጋ እንዳይመጣ አደጋ ለመቀነስ ነው። እሄዳለሁ ካልክ እኔ አሁን ደውዬ ላስመጣልህ እችላለሁ። ምን ችግር የለም። አቶ አለማየሁ እየሰማኸኝ ነው አይደል? እየሰማሁ። ይሄን ሰውዬ እጅ ላይ እንድታስገባ እፈልጋለሁ። በምትፈልገው መልኩ እኛ ወጥመድ ውስጥ አስገብተህልን ይሄን ሰውዬ ቁጭ አድርጌ ማውራት እፈልጋለሁ። አሁን በብርሃን ፍጥነት እንዲመጣ አድርግልሃለሁ። ችግር የለም። ስልክ ውስጡን ደውዬ አሁን በደቂቃ ሳይቆይ ሲበር ይመጣል። ስራው አይደለም እንዴ? ስለዚህ አቶ አለማየሁ
ይሄ ያለ የምትለኝን ሰውዬ ደውለህ ዛሬውን እጄ ውስጥ እንድታስገባ ፈልጋለሁ። ዛሬውን ነው አይደለም፣ አሁን እጄ ላይ እንዲገባ ፈልጋለሁ። ያው አንድ ጊዜ ነገሩን አስፍታችሁ እስከ ጥግ ድረስ እንሂድ ብላችኋል። ኃላፊነቱ የእናንተ ነው፣ አይመለከተኝም። የጉዳዩ ባለቤት እኔ ሰራተኛ እንጂ ባለቤት አይደለም። ደላላ ነኝ። ይመጣም ይሄ ነው እላለሁ። አሁን በደቂቃ እኔ ደውል፣ ስራው ነው ይመጣል። ሌላ የተነካካበት ነገር እጃችሁ ላይ ያለ መረጃ ካለ ለህግ ልታቀርቡ ትችላላችሁ። ከዛ ውጭ አቶ አለማየሁ ይሄ መረጃ አለብህ የምትሉኝ ከሆነ ለህግ ማልቀርብበት ምን ምክንያት የለም። ህግ ይውላችሁ። ነገር ግን እኔ በአግባቡ ነው ስራዬን እየሰራሁ ያለሁት። አሁን የጉዳዩ ባለቤት አለ፣ ስልክ አስደውለኝ፣ አሁን በደቂቃ ይመጣል። በደቂቃ ለማንኛውም ስልኩን የምደውልለት ይሆናል። ይህን ሰውዬ ዛሬውኑ ማግኘት ፈልጋለሁ። 100 አለቃ ጋር ይደውልለት፣ ቲሞቹ ጨመር እንዲሉ ፈልጋለሁ። ከዛ ይህን ሰውዬ በምን አይነት ሁኔታ ሊመጣ እንደሚችል ስለማናቅ በደንብ መደራጀት መጠንቀቅ ይጠበቅብናል። ስለዚህ አሁን እንደዚህ የተካበረ ነገር ወጣት እኮ ነው። ወጣት ነው እንዴት ትልቅ ሰው ወንጀል እንትን ያላል ወጣት ነው፣ ግን ጭንቅላቱ በጣም ኃይለኛ ነው። ቤተሰቡ ነው፣ ቢዝነስ ብዙ የሚሰራቸው ስራዎች አሉ። ከዛ አንዷን ዘለላ ነው አንዷ ብራንች ላይ ሆኜ ነው ስራ እየሰራ ያለው። ሌላ ነገር የለውም። አሁን ለስራ ጉዳይ እንደሚፈልግ ገዢ እንደመጣ አሁን ደውልለታለሁ፣ ሲበር ይመጣል። ገንዘብ ነው ሲጀምር ገዢ እንደመጣ አሁን ለስራ ጉዳይ እንደፈለግከው አደርገህ አይደለም እንድጠራልኝ ፈልገው እንድጠራልኝ ፈልገው እኔ በምሰጥ ምክንያት ይሆናል። እሱ ችግር የለውም። እሱን እኛ ራሳችን አውርተንበት የምንነግር ይሆናል። ለማንኛውም ውድ ቤተሰቦች ይህን ወንጀለኛ እንግዲህ ዛሬውኑ በእጄ ማስገባት እፈልጋለሁ። እናንተም ደግሞ በጸሎታችሁ እንድታግዙ ይፈልጋለሁ። ምክንያቱም ይሄ ሰውዬ የብዙዎችን ህይወት ሲበጠብጥ የብዙዎችን አንጥሮ ሀብት ሲዘርፍ የኖረ ሰው ነው እና እሱንም ቁጭ አድርጌ ለምን ይሄን ቤት ሲያደርግ እንደነበረ ከዛም ውጭ ደግሞ ይሄ የጅብ ድምፅ የሚያሰማው ምንድን ነው ምክንያቱ የሚለውንና በእርግጥ ይሄ ከባዕድ አምልኮ ጋር የተገናኘ ነው ወይስ የዚህ ሰውዬ ትክክለኛ ቀመር ነው የሚለው ነገር መረጋገጥ ስላለበት ጊዜ ማጥፋት ስለማልፈልግ ይሄን ኬዝ እልባት ለመስጠት አሁኑኑ አቶ አለማየሁ እዚህ ሰውዬ ጋር እንዲደውልለትና ይሄን ሰውዬ በወጥመድ ይዤ መጥቼ ቁጭ ብዬ እዚህ ጋር ማውራት ፈልጋለሁና ከሱ ጋር እናንተ በጸሎት እንድታግዙኝ እፈልጋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ማለትም ይሄን ቪዲዮ ለመጀመሪያ ጊዜ ያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ ማድረጋችሁን ቤተሰብ መሆናችሁን አትርሱ። ቪዲዮንም ላይክ አድርጋችሁ በመጀመር ለወዳጅ ዘመዶቻችሁ አድርሱልኝ። እንግዲህ በቀጥታ አሁን ይሄን ሰውዬ ጋር ደውለን ይሄን ሰውዬ ይዘኑ ተመልሰን መተን የምንቀጥል ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው ከቲሜ ጋር ስማከር ነበር በነበረው ጉዳይ ይሄ ዋናው ወንጀለኛ የተባለው ያሬድን ለህግ አካል ማሳልፌ መስጠት ፈልጋለሁ። ከዛ ውጪም ደግሞ እኔንም እናንተም ቤተሰቦቼንም ሲያስጨንቀን የነበረው የዚህ ሚስጥራዊ ቤት ምንድነው ድምጽ የሚያወጣው? ለምንድነው የጅብ ድምጽ እየሰሙ ሰዎቹ ቤታቸውን ጥለው እየሸጡ እንዲወጡ ያደረጋቸው ያለውን ነገር የሚለውን ነገር ማጣራት ስላለብን እንግዲህ ከቲሜ ጋር በተነጋገርንበት መሰረት ለዚህ ሰውዬ ልንሰጠው ያሰብነው ነገር አለ። ይሄም ነገር ምንድነው? አቶ ያሬድ ስለ ቤቱ ጉዳይ በጣም ስለሚመለከተውና መምጣትም የሚችለው ገዢ አለ ገዢ ተገኝቷል ተብሎ ሳይሆን እዚህ ሰውዬ ቤት አደጋ ላይ እንደደረሰ ከነገር ነው ብቻ ነው ይሄ ሰውዬ በፍጥነት ሊመጣልን የሚችለው ነገር የሚለውን ከቲሙ ጋር ስለተማመንበት ስላወራንበትም ለአቶ አለማየሁ ነገርናቸው ነገር አለ። ይሄ ምንድነው? ከዚህ በፊት ቤቱን ገዝቶት የነበረው አብርሃምን ለመግደል እየፈለገ እያሳደደው ያለው ሰውዬ አቶ አቤል የተባለው ሰውዬ እንግዲህ ቤቱን ተሸጉጄበታለሁ ገንዘቤን አውጥቼ ባዶ እጄን ቀርቻለሁ ብሎ ስላሰበና በዛ ድምጽ እየተረበሸ ስላለ ይሄን ቤት ለማቃጠል ጋዝ እያርከፈከፈ እንዳለ አቶ አለማየሁ ደውሎ ለያሬድ እንዲነግረው ነግረነዋል። ስለዚህ አሁን ቀጥታ የአቶ ያሬድ የሚደወልለት ይሆናል። ከደወልነት በኋላ ይሄ ሰውዬን በምን አይነት መልኩ ይመጣል፣ እንዴት አድርገንስ ልንይዘው እንችላለን የሚለውን ከቲሜ ጋር ተመካክረን የምንፈልግበት አካባቢ ላይ እንዲመጣ ካደረግነው በኋላ ይመጣበታል ተብሎ የሚታሰቡትን ቅያሶች በሙሉ የህግ አካላትንም እንዲሁም ደግሞ የኔን ቲም በተንተን ብሎ አካባቢውን እያጠና እንዲጠብቀን ከዛም በኋላ ደግሞ አቶ አለማየሁ ስልክ ላይ የወሰድናቸው የእሱ የተለያዩ ፎቶዎች አሉ። እነዛን ፎቶዎችም ይዘናል። የቪዲዮ ማስረጃም እንዳለው እየነገርን ነበር የነበረውና እሱንም ደግሞ በኋላ ላይ ቁጭ ካልን በኋላ የምንነጋገርበት ይሆናል። ለማንኛውም አሁን በቀጥታ ለአቶ ያሬድ የሚደወልለት ይሆናል። እንግዲህ እስኪ ምን ሊፈጠር እንደሚችል እንግዲህ ምናይ ይሆናል። እስኪ ያሉትን ነገሮች ያው ለውድ ቤተሰቦቼ ለእናንተ የማሳውቃቸው ይሆናል። አቶ አለማየሁ አሁን መደወል ትችላለህ። ስልኩን ምልክት ነው ማድረግለት ራሱ ይደውላል። ራሱ ነው የሚደውልልህ? ራሱ ነው የሚደውል። ምልክት ሳደርግለት ለምን እናንተ ስትደውሉ ቀጥታ ስልክ አያነሳም? አይ አነሳ። እኔ ስደውልለት ደወለ። ላውድ ስፒከር ላይ አድርገው።
ሄሎ 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 ይሰማል ይሰማል። ያሬድ እንዴት ዋልክ? ሰላም ነው? ስማ እኔ የምልህ ያ ገዢው ሰውዬ እኮ በቃ ተሸውጃለሁ ምናምን በሚል በቃ አምባጓሮ ፈጥሮ እኮ ጋዝ አርከፍክፌ ቤቱን አቃጥላለሁ ብሎ እየፎከረ ነው። አሁን ግቢውን እንትን ብሏል። በፍጥነት አሁን ሳትዘገይ ቶሎ ሆናለኝ። እስቲ እባክህ ይህን ሰውዬ እናረጋጋው። አዎ በፍጥነት ና። አንተ 10 ሊትር ጀሪካን ይሆናል እኮ ግቢ ውስጥ እያርከፈከፈ የነበረው። እኔ እሱን ስላየሁ ወጣ ብዬ ነው የምደውልልህ። አላቅም ምን የዛ ቤት ነገር ወሬው ብዙ ስለሆነ ገብተዋል። በዛ ምክንያት ነው መሰለኝ ተሸውጃለሁ። እኔ ገንዘቤ ተበልቼ አልቀርም አቃጥለዋለሁ እንጂ በገንዘቤ ሜዳ አይቀርም ምናምን በሚል እየፎከረ ነው ያለው። እኔ ሌላ አምባጓሮ ላለመፈጠር ነው ወጥቼ የደወልኩልህ። አሁን እዛ ባለፈው የተገናኘንባት ቦታ የለችም? እዛች ቦታ ላይ ና እና እስቲ እናውራ ያለው ሁኔታ። ቶሎ በላት ዘገይ። እንግዲህ ውድ ቤተሰቦቼ ያው ያሬድ ተደውሎለታል እንደሚመጣ ባለሙሉ ተስፋ ነኝ። አይመጣም የሚል ግምት የለኝም። ምክንያቱም ይሄ ቤት በጣም ስለሚያሳስበውና ስለ ቤቱ ጉዳይ ስለሚያስጨንቀው እንጀራውም ስለሆነ ገንዘቡም ስለሆነ ወንጀልም ቢሆን ያው በዛ እየተደረደረ እንዳለ ነው እየተነገረኝ ያለውና ለዚህ ጉዳይ ስለሚመጣ እርግጠኛ ስለሆንኩኝ ቲሜን በተን አድርጌ ይመጣል በተባለበት ቅያስ ላይ እንግዲህ ከበብ አድርገን ሰውየውን ለመያዝ ጥረት እናደርጋለን። እንግዲህ ምን ሊፈጠር ይችላል ምን ይሆናል የሚለውን ከእናንተ ከውድ ቤተሰቦቼ ጋር አብረን የምንመለከት ይሆናል። እንግዲህ ውድ ቤተሰቦቼ ባካችሁ ይህንን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ እንድታበረታቱኝ እፈልጋለሁ። ሰሞኑ ላይ እንግዲህ እየቀረጽን ያለነው ቪዲዮዎች እንግዲህ በጣም ሪስክ እየወሰድን ህይወታችንን መስዋዕት እያደረግን ነው ስራዎችን እየሰራን ያለነውና በድፍረት ለምንሰራቸው ስራዎች ደግሞ ማበረታቻም ሽልማትም የሚሆነን የእናንተ ሰብስክሪፕሽን እና እንዲሁም ሼር ማድረግ ቪዲዮንም ላይክ በማድረግ እንግዲህ እንድታበረታቱ እንድትደግፉ እንፈልጋለሁ። እንግዲህ አቶ ያሬድ በምን አይነት ሁኔታ ይመጣል ምን ሊያደርግ ይችላል የሚለውን ከእናንተ ከውድ ቤተሰቦች ጋር አብረን የምናየው ይሆናል። እንግዲህ አሁን በተን ብለን እንግዲህ እንጠብቀውና የሚፈጠሩ ነገር የምናየው እንግዲህ ውድ ቤተሰቦቼ ያው በቪዲዮ ላይ እንደተመለከታችሁት አቶ ያሬድን እንግዲህ ለመያዝ ያደረግንበት ጥረት ነበረ። እሱም ደግሞ ለማምለጥ ጥረት አድርጎ ነበረ። ከዛ በኋላ ግን ያው በቪዲዮ ላይ እንደተመለከታችሁት አንቀርቅበን እዚህ ድረስ ማምጣት ችለናል ይሄንን ልጅና ከዚህ ልጅ ማወቅ የምንፈልጋቸው ብዙ እውነቶች አሉ። ሲጀምር ያሬድ ለምንድን ነው ስታይል ለመሸሽ የሞከርከው? ስለኔ የምታውቀው ነገር አለ? እኔ ባየሁት ነገር ምንም የማውቀው ነገር የለም። እኔ አሁን ለምንድን ነው ለመሮጥ የሞከርከው? አይ በቃ እኔ ያሰብኩት ነገር አይደለም ስልክ እኔ አሁን አመጣጥ የመጣሁበት ምክንያት ምን መሰለክ? እሱ የደወለልኝ እሳት ላይ የያዙት ነው ምናምን ብሎኝ ነው የመጣሁት ቤቱም። እኔ ደግሞ የእሳት አደጋ ውስጥ ነው የምሰራው። ቀድሞ እስከ ያሬድ
እንድታስመስል አልፈልግም። ምክንያቱም ይኸውልህ አቶ አለማየሁ ደውሎ ሲጠራ የእሳት አደገኛ ሰራተኛ ሳትሆን አንተ አለቃው እንደሆንክ ነው እየነገረኛል። የቤቱን ባለቤት አንተ ነህ። ይህንን ሁሉ ወንጀል ከአብርሃም ጀምሮ ከዛም ውጭ ከሳራ ጋር ከአብርሃም ጋር ስትሰራቸው የነበሩ ስራዎች አሉ። አብርሃምንም ሳራንም ለህግ አሳልፌ ሰጥቻታለሁ። እነኚህ እኮ የምትላቸው ሰዎችን ጭራሽ አላቃቸው። ደላሎች ናቸው። ታውቃቸዋለህ? ኧረ በፍጹም አላቃቸው ጭራሽ ማላቃቸው ሰዎች። ኧረ ምንድን ነው የምትለኝ? እኔ ምንም አውቀው ነገር የለም። የእሳት አደጋ ሰራተኛ ነኝ። በቃ እሳት ሊያያይዙ ሲሉት በቃ የእሳት አደጋ ሰራተኛ ከሆንክ የእሳት አደጋ መኪና ሳይመጣ ምናምን አንተ ብቻ እኔ ለጊዜው ነው ማቆም ያቅሜን ያህል ማቆም ያለብኝ ነገሮችን ማቆም ነበረ። ምን ማድረግ ትችላለህ? አሁን አነስተኛ እሳትም ከሆነ አምቡላንስ ሳይመጣ ድረስ እኔ ያቅሜን ያህል ከህብረተሰቡ ጋር ማድረግም ያለብኝን አደርጋለሁ። ስለዚህ እኔ አሁን አንተ የምጠራቸውም ሳራም ሆነች ያሬድ እየሰማኝ ነው አይደል? እየሰማሁ ነው። አለማየሁ ያሬድ አሁን ረፍዷል። የምንድን ነው ስለረፈደ የምታወራው? እኔ ታውቃለህ ምን ታውቃለህ? እኔ ነገር ረፍዷል። ወገቤን ቂጤን አይሰራም። የምን ወገቤን ቂጤ? ያለውን ነገር እያንዳንዱን በመረጃ አደራጅተው ነው። ማን ያደራጀው? እኔ ስለምንድን ነው የምታወሩት? ሲጀምር እናንተ የቤቱ ባለቤት አንተ አይደለ? የትኛው ባለቤት ምንድን ነው የቤት ባለቤት የምታወሩት? እኔ እንደተናገርኩ ነው። አሁንም እንደነገርኩ ነው። የእሳት አደጋ ነው የመጣሁት። እሱንም እንትን ለማድረግ ነው የመጣሁት። ሌላ ምንም ማውራው ነገር ማቆም። የእሳት አደጋ ሰራተኛ መሆኑን የሚያረጋግጥ መታወቂያ ስጠኝ። ከዚህ በኋላ መታወቂያ ስጠኝ። መታወቂያ አልተቀበልኩም፣ የለኝም ገና። እንትን አልተቀበልኩም? አዎ ገና እንትን እያልኩ ነው ያለው። ሰው ምን እያልክ ነው ያለው? ገና በመደራጀት ውስጥ ያለው ሰው ነኝ። እሳት አደጋ ተደራጅተህ ነው የምትሰራው? ይሄን ሰው ዝም አሰኝልኝ። ቆይ ዝማ። እሳት አደጋ ተደራጅተህ ነው የምትሰራው? አዎ ተደራጅቼ ነው የምሰራው እንደ በጎ ፈቃደኝነት። በቃ አሁን አለቃ ምናምን በቃ ትናንትና አብጡ። አሁን ያለነው በህግ ጥላ ስር። የምን ምንድን ነው? ስለምን አለቃ ነው የምታወራብኝ? የምን አለቃ ነው የምታወራው? እሺ እሱን ትዘው። ስለምን አለቃ ነው የምታወራው? አቶ አለማየሁ አሁን የምንደባበቀው ነገር የለም። ፊት ለፊት በሱ ፊት እንድነግርህ ይፈልጋሉ። አለቃዬ ነው ብለን የጠራህልኝ የቤቱ ባለቤትም እሱ እንደሆነ ነው እየነገርከኝ ያለው። አለቃው ሌላ ቢሆንስ? አሁን እኮ ማፈላለግ አለብህ። አለቃህ ሌላ ተሳስተህ። ያሬድ ቀላል አይደለም የሚያስኩት። እዚህ የተቀመጡት ቀላል አይደለም። ሲጀምር አንተ የእሳት አደጋ ሰራተኛ ከሆንክ በበጎ ፍቃድ የምታገለግል ከሆንክ ወንጀለኛ ካልሆንክ ለምንድን ነው ከኔ ለማምለጥ የሞከርከው? ለምንድን ነው የሮከሱ? አይ መደራጀታችሁ። እኔ ደግሞ እንደዚህ አይነት ነገር እንትን አላልኩም። ቤቱን ሳይው ደግሞ ምንም የለም። ለምንድን ነው የሮከው? እኔ ዘረፋ ቢሆንስ? እዚህ ጋር እናንተ አሁን መጣችሁ። የህግ አካላትን እያየ ያለው አይደል? ዩኒፎርም የለበሱ ሰዎች እያየ ነበር። ያስመስል ነፍ ነው ያለው። ብዙ ሰው አለ ያስመስል ሰው እና እኔ እዚህ ጋር የምትሉኝ ሰዎች ነገሮችን ምንም ማቃቸው ሰዎች አይደሉም። አላቃቸውም። ስራ አለ። ሽጉጥ ምንድን ነው ይዞ የነበረ? ሽጉጥ እኔ ማን የምከላከልበት? ራስህ የምትከላከልበት። የእሳት አደጋ ሰራተኛ ነህ፣ በጎ ፍቃደኛ ነህ፣ ገና እየተደራጀ ነው ያለኸው። ራስን ለመከላከል ሽጉጥ ይዘህ ትዞራለህ። ያ ሰው ነኝ። ብዙ መቀኛ የሚኖራል። ይኸውልህ ያሬድ፣ ጋዜጠኛው በደንብ እያዳመጥከኝ ነው። አንተ መረጃ ነው የምትፈልገው። ይኸውልህ ያሬድ፣ እጅ ላይ ያሉትን መረጃዎች በሙሉ ልሰጠው ይችላል። ስነ ስርዓትን ያዝ። አንተ ስነ ስርዓት ታውቀኛለህ። እጅህን አትጠቁም። ስነ ስርዓት ያዝ ያሬድ። አሁን ይኸውልህ እኔ እኮ ይሄን ሰው እያታቆም አይደል? ቆይ ይሄን ሰው እያታቆም አላቆም። ለምንድን ነው ስነ ስርዓት ያዝ ብለህ የምታስጠነቅቀው? ምንድን ነው? ስለምን መረጃ? ለምንድን ነው የምታስጠነቅቀው? ማስጠንቀቅ እንዴ? ምን አገባው ስለኔ? ምን አይነት መረጃ ቢኖርስ? ምን አይነት መረጃ? አንተ ወንጀል ሰርተሃል? ኧረ እኔ ምንም ይሄን ሰው እያታቆም አላቆም። ስለዚህ ለምንድን ነው የምታስጠነቅቀው? በቃ እኔ ፈለኩ። ስለምን መረጃ? ስለኔ ምን ያውቃል? ስለምን አቶ አለማየሁ ነገር ነው። ያሬድ ስነ ስርዓት ይዘህ ቁጭ በል። ብትፈልግ በቪዲዮ ብትፈልግ ይኸውልህ አሁን ዝም በል። እኔን የምታቆምበት ወቅት ታውቀኛለህ። እኔ ታውቀኛለህ። የፈራሁ ወቅትና የደነገጥኩልህ ጊዜ ረፍዷል። አሁን ህግ ስር ነው ያለው። ይልቁንስ ያለው አማራጭ ያለው ሁኔታ አይደለም። አንተ ተከፍሎ ክሱ ላይ እንትን በል ተብለህ ነው ወይንስ ምንድን ነው? አሁን እኮ ተከፍሎም እኮ ሰው ብር ብር የከፈልከኝ እኮ እየሸጥኩ ነበር። መክፈል እኔ ራሱ ሰው እንዲከፍለኝ እፈልጋለሁ። ብር እንዲከፍለኝ ከትላንት ወደ ትራንስፈር ያደረግበት እኮ ስልክ ላይ ማየት እንችላለን። እኔ ሰው እንዲከፍለኝ ነው የምፈልገው። እንኳን ልከፍል ቀርቶኝ። ወደ እውነታው ትገባለህ አትገባም? እጄ ላይ ያለውን የስልክ ዶክሜንት፣ የቪዲዮ ዶክሜንት፣ የካርታ የምትለውም በሙሉ አሳልፌ ይሰጣል። ይኸውልህ አሁን የሚከተልህን እኮ ማወቅ ነው ያለብህ። ምንድን ነው የሚከተለው? ምንድን ነው የሚከተለው? ያቀኛል እሱ በደንብ ታቀኛለህ።
ምንም እኔ ችግር የለውም ምንም እንትን ብትድረስ ቆይ ሲጀምር መጀመሪያ ላይ አላቆም እያልካል ነበር እሱ ሊያቀኝ ይችላል መረጃ ካለው ሊያቀኝ ይችላል አንተ ታቀኛለህ የምትለውስ ምንድን ነው መረጃ ካለው አንተ እኮ ነው ታቀኛለህ እያልከው ያለው እኮ ያቀኛል መረጃ ስላለው ነው አወቀኝ መረጃ ስላለው ስለኔ መረጃ ካለው እኮ አውቆኛል አሁን እንዴ ታዝረዝበት እስከ ተገዳለው ምትላት እስከ ድረስ ሄዳለሁ ለትንሽ ጊዜ እንትን በውሸት ተከፍሎት ሊሆን ይችላል ተከፍሎት እንትን ሊሆን ይችላል እንጂ እኔ እንትን ይችላል የምን ስልክ ነው የምሰጥህ ስልክህን ስጠኝ አልሰጥም የሰማይ ነው ስልክህን ስጠኝ በጋ ብላ ስልክህን ስጠኝ አልሰጥም ና ተቀበል አውጣ ስልክ ለቀቅ እንዳለ ያሉትን መረጃዎች እንዳለ አጣራለሁ አሁን ይኸውልህ ምንም የምታመጣበት ሰፈር ምንም የምታመጣበት ሰፈር ማስረጃ ቢኖር ሲጀምር ይኸውልህ ተራ ወንጀለኛ ነው ተራ እኔ ወንጀለኛ አይደለሁም ወንጀለኛ ነህ እኔ አንተ ላይ ይኸውልህ ማስረጃ አለኝ ምን ማስረጃ አሳይ ሳራ በቂ ነች የሰው ምስክር አለኝ ሳራ ማን ነች ስለ ሳራ በደንብ ታውቃለህ ሳራን ነበር ይሄን ስራ ስታሰራት የነበረው ስለ ቤቱ መረጃ የተሰጠን በሳራ በኩል ማን ነች አብርሃምም ደግሞ ብዙ ስራ ሲሰራ ነበር አብርሃም እኔ እኮ የምጠራቸውን ሰዎች በሙሉ አላውቃቸውም ባቃቸው እንኳን ደስተኛ ነበር ምንድነው የምሰራው ያ ሰዎችን አሁን ነገር የምሰራውን ስራ አንተ እያልካቸው ያሉት መረጃዎች እንዳለ ስልኩ ላይ አሉ አይደል እሱንም ስልክ በደንብ አድርጋችሁ በተሻለ እኔ ስልክ ነሱ ጋር ለሚያለው እሱ ላይ ያደርጋል ስለምን መረጃ ምንም የለም በቃ ምን ይኸውልህ አሁን ለምንድነው ስልክ የምትወስድ መስሪያ ያ ሬዲዮ ይኸውልህ አንድ ነገር ነው እናንተ እንድንስማማ ፈልጋለሁ ምንድነው የምንስማማው ታውቃለህ እኔ ካንተ ማወቅ የምፈልጋቸው ሚስጥሮች አሉ ንገረኝ ስለምን ሚስጥር ነው የምትለው ስለ ቤቱ የትኛው ቤት ይሄን ቤት በውርስ የተቀበልከው ቤት ነው አይደለ ነው አይደለ እንጂ ስለምን ቶሎ አንተ ዝም በል አንተ ያሬ ትነግረኛለህ ነግረኝ ስለምንድን ነው የምነግርህ ትዕግስት ምናምን ትላለህ እንዴ ስለምንድን ነው የምነግርህ ስለ ቤቱ እንድነግረኝ እፈልጋለሁ ስለማማ ቤት የለኝም ቤት ተከራይቼ ነው የምኖረው ስለዚህ ቤት እንድነግረኝ እፈልጋለሁ የትኛው ቤት ስለዚህኛው ቤት እኔ በቃ ተከራይቼ ነው የምኖረው በእንደዚህ ነው ከኔ ጋር ማውራት የምፈልገው እንዴ እኔ በቃ እውነቱን እየተናገርኩ በእንደዚህ ነው ወይ ከኔ ጋር ማውራት የምፈልገው የሰማይ ነው እያስፈራራኝ ነው በእንደዚህ ሁኔታ ነው ከኔ ጋር ማውራት የምፈልገው በቃ እኔ እውነቱን የተናገርኩት እንግዲህ ተውነት ውጪ ሌላ ምንም የለም ምን አለ ሌላ ስለ እውነት ተናገሩት ተከራይቼ ነው የምኖረው እቤት ምናምን ውርስ ምናምን የለኝም ልክ ነው ከኔ ጋር ማውራት የምፈልገው አይደል በቃ እኔ እውነቱን የተናገርኩት እኮ እኔ አሁንም ለፍቼ ጥሬ ምበላና ማድረሰው ነኝ ስለምን ወንጀል ስለምን እንትን እቤት ምናምን የለኝም ውርስ ምናምን የምትለው ነገር የለኝም በቃ ውጣ ያሬድ አሁን የበረደልኝ ይመስለኛል ካልሆነም ደግሞ የምትፈልግ ከሆነ በፈለግከው መልኩ ከአሁንም በኋላ ላወራ እችላለሁ ምን ከኔ ምን ፈልገህ ነው ከአንተ ሁሉንም ሚስጥር ማወቅ እፈልጋለሁ ስለየትኛው ሚስጥር አሁን ሚስጥር እኮ ብዙ ሚስጥሮች አሉ ስለየትኛው ሚስጥር ነው ማወቅ የምፈልገው ስለ እያንዳንዱ ነገር ስለ ቤቱን በምን መልኩ እንዳገኘኸው ከዛ ቤት ውስጥ ምን አይነት ድምፅ ነው እየተሰማ ያለው ለምንድን ነው ይሄን ቤት ድምፅ እንዲያሰማ ተደርጎ በተደጋጋሚ እየተሸጠ ያለበት ምክንያት ምንድን ነው ያው እንደምሰራው ስራ ለምሳሌ አያቴ ቤት ውስጥ ነበር የሚኖረው ጠንቋይ ነበረ ስለክ ብዙ ነገሮች ይታረድበታል ምን ይባልበታል ብዙ ነገሮች ይደረጉበታል እና የሱ መንፈሱ ያው ጠንቋይ መንፈሱ የሚያግዘው አዞት ወደ ሌላ ቦታ እንዲሄድ አደረገው ከቤቱ ማለት ነው ከቤቱ ካዘዘ በኋላ ተሄደ በኋላም እኔ ለኔ ይሄንን ቤት ውርስ ተሰጠኝ ውርስ ሲሰጠኝ ማን ያዘዘው የራሱ መንፈስ አለው ስልክ ራሱን ጠንቋዩ ራሱ ያው መንፈስ ስልክ ያው እንደ ሰይጣን ምናምን አለ አይደለ አዞት ነው ሄዶ ሌላ ቦታ ነው የገባው ሌላ ቦታ ሲል እኔ ታዝጄ ነውና ልጅ ይሄንን ቤት አንተ ያዘውና አንተ ወሰደው ምናምን ተብዬ ካነ ሙሉ ንብረቱ ምናምን እንትን አወረሱኝ ግን ይቅርታ ያው ስልክ እኔ እናንተም ካሜራውን አጥፍታችሁ በብርም ከሆነ በምንም ብንደራደር ደስ ይላል ስነ ስርዓት ያዝ የጀመርከውን ነገር ቀጥልልኝ ያው ስልክ እኔ ወጣት ነኝ እኔም እናንተም ወጣት ናችሁ
ያንተም እንትኖችም እንደሚለው ያው ያለውም ነገር ተነጋግረን ብሩንም የሆነው ከፍዬ ያሬድ እያናደድከኝ ነው። የጀመርነው ነገር ላይ ልንመለስ ነው። የሰማኝ ነው አይደል? እሺ ካልክ እኔ ከአንተ ማወቅ የምፈልገው ሚስጥሩ ነው። ያንተን ገንዘብ ቆሻሻ ገንዘብ ማንም አይፈልግም። እሺ ያው እናንተ ፍላጎት የኔ አሁን እኮ እንትን ብንደራደር እያልኩ ነው እንጂ ሌላ አይደለም። እሺ ያሬድ ስነ ስርዓት ነው ያዘው ለየነገርኩ። ይሄ ለመጨረሻ ጊዜ ነው ማስጠንቀቅ። ካሁን በኋላ ስለ ድርድሩ ምናምን ተውና ማወቅ ስላለብኝ እውነታ ብቻ ንገረኝ። በቃ ቤቱን አወረሰኝ። ቤቱን የሆነም ፕላን አወጣው። ቤት ቁጭ ብዬ ለራሴ ፕላን ያወጣሁትም መሸጥ እና ማስፈራራት ነበር ፍላጎቴ። ስለክ ለመተው ይሸጣለው እስከ 2 እስከ 3 ሚሊዮን እሸጠዋለሁ። ከዛን የኔ መግቢያ በር ለብቻ አለች ምገባባት። በጫካ በኩል ነች፣ ተጎኑ ጫካ አለ። በዛ በኩል ነው ምገባውና የጅብ ድምጽ ነው በቃ የተለያዩ ድምጾች ነው ማውጣው በራሴ ማለት ነው። አንተ ነው ምጮ? አዎ በራሴ በቃ በጣም ነው እንትን የሚሉት። በጣም ድምጽ ቀያየራለሁ። ድምጹንም እንትን እላለሁ አወጣለሁ። በማወጣበት ጊዜ ሰዎቹ በጣም ፍራቻ ውስጥ ይገባሉ። በሚገቡ ጊዜ ያው እኔም ብሩን ፈልገዋለሁ። በጣም ብሩን ስለምፈልገው ይደውሉ ለደላላ ምናምን ይደውሉና መሸጥ እንፈልጋለን፣ በርካሽም ሆነ ከዚህ መውጣት እንፈልጋለን ምናምን የፍራቻም ስላለ ልባቸው ውስጥ በዛን ጊዜ ሌላ ሰዎች ልካለሁ። ሌላ ሰው ያንን መሬት ቤት እንዲገዙ ማለት ነው። ገዢ የምታዘጋጀው ማለት ነው? እኔ ነኝ ማዘጋጀው። ከዛም በኋላ በቃ ቤቱን እንትን እንዳልኩ እንደተሸጠ በጣም እኔ በ3 ሚሊዮን የገዛሁትን በ1.5 ምናምን ልገዛ እችላለሁ። 3 ሚሊዮን የሸከውን እስከ 1.5 ድረስ ልቀበላቸው እችላለሁ። እሺ ከዛም በኋላ ያንን ተተቀበልኩ በኋላ ደግሞ ውጭ ሀገር ላሉ ሰዎችም በቃ የጨረቃ ቤትም ሆነ ማንኛውንም ኮንዶሚኒየም ምናምን ብቻ በቃ አሪፍ ፌክ እንትኖች ቤት እንልካለን። በፖስት ምናረጋለን። ሳራን ታሰራት የነበረው ይሄን ስራ አንተ ነህ? ፖስት ምናምን ታደርግልን እሷ ነች። ፌክ ነገሮች የምታሰራለን። እሱን እንመጣበታለን። ስለ ቤቱ እንድቀጥልልኝ ፈልጋለሁ። እና በቃ ቤቱን በተቻለ ነገር በቃ ስልክ ተውጭ ሲጀምር አንተ በግቢያ የራስ መግቢያ እንዳለህ እየነገርከኝ ነው በጫካው በኩል። እሱንም ማየት እፈልጋለሁ። ትገባለህ ቤት ውስጥ። ከገባህ በኋላ ቤቱ እንግዲህ ግቢው አሪፍ ግቢ ነው፣ ሰፊ ግቢ ነው። በዛ ብር ራሱ መሸጡ መውረዱ መጀመሪያም ሲያጠራጥረኝ የነበረ ነገር ነበር። ይሁን እሱ ላይ የምንመጣበት ይሆናል። ቤት ውስጥ ግቢ ውስጥ ገብተህ ቀጥታ ቤት ውስጥ ገብተህ ይሄን ድርጊት ስታደርግ እንዴት የቤተሰቦች እስካሁን ድረስ ሊይዙ አልቻሉ? ማንም ሊይዘን አልቻለም። ስልክ ሊይዘኝ አልቻለም። ብቻዬን ነው የምጠቀመው። የምለብሳቸው አልባሳቶችም አሉ። ለምሳሌ ጨለማ ከሆነ ምንም ጥቁር ልብሶች ነው ለብሼ እንትን የምለው እና ገባለሁ። መግቢያ አለች። በመግቢያው ጋር ገብቼ የሆነ ድብቅ ቦታ አለች ከቤቱ ጀርባ። እዛች ጋር ነው ድምጽ በደንብ ማውጣው። የጎረቤት ምናምን አይሰማም ድምጹን። ቤት ውስጥ ብቻ ነው የሚሰማው። ለቤቱ ብቻ ነው የሚሰማቸው። በዛን ጊዜ ስልክ እንደ መንፈስ ነው የሚመስላቸው እነሱ። መንፈስ ነው ምን ብለው ነው በቃ ደነጋግጣሉ። እኛ እንደዚህ እዚህ ጋር መኖር አንፈልግም ይላሉ። ሰዎቹ በሌሉ ጊዜ እኔ የለውም ምንም ስራ አልሰራም። ባሉ ጊዜ ግን ስሬ ነው፣ የኔ ስራ ነው። አልገባኝም። ሰዎቹ ላይኖሩ ይችላሉ። አሁን ለምሳሌ ዛሬ ካሌሉ እኔም አልሰራም። ውጪ ስለ ቤቴ ነው እንትን ብዬ። ስለዚህ ቤትና መግባትና ለመግባታቸውን በምን መልኩ ነው የምታጣራው? ሰው ኢንፎርሜሽን ይልክልኛል። ማን ነው የሚልክልህ? ሰዎቹ መኖርና ለመኖራቸው ማውቀው ምክንያቱም ለአሌክስ ደውለታለሁ። ለአሌክስ እንደደወልኩለት ወይ አጣርቼ ልንገርህ ምናምን። ምክንያቱም ዮናስን በሽተኛ ሆንና እንትን በልን ብለህ ነው እንትን የምንለው። ስልክ እሱ በሽተኛ ሆኖ ነው እዛ ጋር እንትን የሚለው። ወይን የሆነ ቦታ ቁጭ ይላል በሩ ጋር፣ ወይን ቁጭ ይላል፣ ወይን ሌላኛው በር ጋር ይቀመጣል። ከዛን ሰዎቹ መግባትና ለመግባታቸውን ለአሌክስ ደውሎ ይነግረዋል። ዛሬ የሉም ይለዋል። በቃ ይደውልኛል አሌክስ። ለኔ ደግሞ ያን ጊዜ ስራ ያለት በቃ አልሰራም ቤት ወይንም ሌላ ስራ። ምናልባት አምሽተው ቢገቡ አምሽተውን ተገቡም እስከ ቆየ ድረስ ይቆያል። እሱ ቢያንስ እኮ እስከ 4 ሰዓት እስከ 5 ሰዓት መቆየት ይችላል። ታማሚ ነው። እናትየው ትፈልገዋለች። ከግቢ እንደማይወጣ ነበር ሲነገረኝ የነበረው። ቤትም ከገባ በኋላ ተመልሶ እንዲወጣ ታደርጉት ነበር? አዎ ግዴታ ነው። ስራ ነው፣ ለሱም ስራ ነው። ብር ነው የሚከፈለው። ብር እስከተከፈለው ድረስ መስራት ግዴታ ነው። ስለዚህ አሁን እያልከኝ ያለው አያትህ ሲያመልኩት ከነበረው የባዕድ አምልኮ ስርዓት ጋር ምንም እንደማይገናኝና አንተ ሆን ብለክ ለራስ መጠቀም ያደረገው ነገር ነው። ይሄን ስራ ያው እኔ ሆን ብዬ የምሰራው ስራ ያው አያቴ እንደነገርኩ እዛ ይሰራል። ጠንቋይ ነው ብያለሁ። በሚሰራበት ጊዜም ህብረተሰቡን በደንብ ያውቀዋል። እዛ ያለው ህብረተሰብ፣ የሰፈሩ ህብረተሰብና ስለዚህ ይሄ ነገር ደግሞ እንትን ቢሉም የአያትየው መንፈስ ነው በሚለው ነው ህብረተሰቡ እንትን የሚለውና ለዛ ነው እኔም
በዛ ተጠቅሜ ነው እየገባሁት ያለሁት። እሺ ኢንተርቪው ልናደርግ ስንመጣም ስለ ቤቱ እያወራው በነበረበት ሳለ የትኛውም ጎረቤት ፈቃደኛ አልነበረም ስለዛ ቤት ለማውራት። ያው ስልክ ሚስጥር የሚያወጣ ሰው እስከ መግደልም ድረስ እንሄዳለን። እኔ እሄዳለሁ። አቶ ተሰማ እንዲገደል ያደረገው ለዛ ነው። የዮናስን አባት በግድ በቃ እሱ ሚስጥርን ተከታትሎኝ ሚስጥሩን እንዳየ ሳውቅ በልጁ እጅ አዙረን እንዲገደል አደረኩት። ስለዚህ ሁሉንም ሴታፕም ቀመሩን የሚያዘጋጀው ናቸው እኔ ነኝ። በቃ ስልክ ብር ለማግኘት ያህል ነው። ከውጭ ሀገርም ነው ብር የሚመጣው። ቢያንስ ምን ልበልህ 1 ወር ምናምን አይቀመጡም ቤት ውስጥ። ስራዬ ነው በቃ መስራት፣ ይሄ ግዴታዬ ነው ብዬ ነው የማስበው። ይሄ ስራ አይደለም ወንጀል ነው ያስከው። ለእኔ ስራ ሆኖ የታየኝ ለዛ። እሺ አቶ አቤል የሚባሉ ሰውዬስ ለመጨረሻ ጊዜ ቤቱን የሸክላቸው ሰው አሁን የት ነው ያሉት? እሳቸው ሰውዬ አብርሃምን እየፈለጉ ሊገሉት እንደሚፈልጉ ተነግሮኝ ነበር። ስለሳቸው የምታውቀው ነገር አለ? አቶ አቤል እንደ ሌላኛው ቤት ገዢ ምናምን መስሎኝ ነበር። ስልክ ደንግጠው የሚወጡ ያህል ሰዎች ነበር የመሰሉኝና እነሱ ግን እንደዛ እንትን አላሉም። የፈጠነ አብርሃምን ነው ፍላጋ በቃ አብርሃምን እንትን ለማለት ነውና አብርሃምም ደግሞ በዛ ላይ እኔ እንድሸሽ ነበር የነገረኝ። በዛ ላይም ስልክ አብርሃም መፈለጉን ሳውቅ እኔም ራሴን ለመሰወር ፈለኩ። አብርሃም እየተፈለገ እንዳለና አንተ እንድትሸሽ ነግረዋል? አዎ ግዴታ ነው ስላልነው ያው ብሩም እንደምለውም ስለሚያውቅ አብርሃም ነገረኝ። እኔ ልገደል እየተፈለኩ ስለሆነ አንተ ደግሞ አብርሃም ግን እየነገረኝ የነበረው ማለት ነው ከአንተ ጋር ምንም አይነት ኮሚኒኬሽን እንደሌለውና ነገሮችን በሳራ በኩል እንደምታስኬድ ነበር የነገረኝ። ከማንኛውም ጋር ከኔ ጋር ያሉ ሰዎች በሙሉ እንትን አላቸው፣ ከአንተ ጋር ግንኙነት አላቸው። ከኔ ጋር የሚሰሩ ሰዎች በሙሉ ይፈራሉ። ምክንያቱም ብዙ ሰው እንዳጠፋውና ብዙ ሰው እንደገደልኩ ሚስጥር ያወጡትን ሰዎች እንዳጠፋው ያውቃሉ። ስለዚህ ይሄን ነገር ደግሞ ስለሚፈራኝ ግዴታ እንትን ማለት ነበረበት እና ያው ሁሉም ዮናስም ሆነ አሌክስም ሆነ ማንኛውም ሰው ከኔ ጋር ግንኙነት አላቸው። በስልክም ሆነ በአካልም ተገናኝተን የምናወራ ሰዎች፣ ፕላን የምናወጣ ሰዎች ነን። በብሩም ጉዳይ እኔ ቢያንስ እንኳን ከኔ ጋር እኔ እንትን ካልኩ እኔ ከሰራው እነሱም ብሩ እንደሚያገኙ ስለሚያውቁት ከኔ ጋር ግዴታ መስራትም ነበረባቸው እና ያው እንደዛ ነው። እኛም እንትን እንላለን፣ ስራውን እንሰራለን። እኔም ስራዬን እሰራለሁ፣ እነሱም ስራቸውን ይሰራሉ። ብሩን ከውጪ ነው ያስበው። እሷ ሳራ ፖስት ታደርጋለች የውሸቱን እንትን ይደወላል። ቤት ፈልገን ይመጣሉ፣ በቃ ይገዛሉ። 1 ወር ምናምን ሳይቆዩ ይወጣሉ። ግን አሁን አቶ አቤል ደግሞ ቤቱን ሳይለቁ አብርሃምን ነው ሲያፈላልጉ የቆዩት። ስለዚህ እኛም ደግሞ መሰወር ነበረብን፣ ተሰወር። የጨረቃ ቤቶቹን ካርታ እንዲሁም ደግሞ ባዶ መሬትን ቤት አለው ብላችሁ ስትሸጡ ቤቱ እንዳለው ፕላን እንዳለ ካርታ እንዳለው አድርጋችሁ ፌክ ካርታ ተሰርቶ በዲኤችኤል እንደምትልኩ መረጃው ደርሶኛል። ይሄን ነገር እንዴት ነው የምታዘጋጀው? ያው ስልክ ሁሉንም ፖስት የምታደርገው ሳራ ነች ብያለሁ። ስለ ፖስቱ አይደለም እያወሩ ያሉት፣ የተዘጋጁትን መረጃዎች እንዴት አድርጋችሁ ነው የምታገኙት? ያው ኢንፎርሜሽን እሷ ነች የምትሰበስብልኝ በአብዛኛው። ማስረጃዎቹንስ አሁን ቤቱ ካርታ እንዳለው እንደተመዘገበ የሚያሳይ ኦሪጂናል ካርታ የሚመስል በፌክ እያሰራችሁ ነበር። ይሄ እንዴት ነው እያሰራችሁ ነበር? እኔ ሀሳብ ምን መሰለህ፣ እኔ ጋር ብር ይመጣል፣ ሰዎች አሉኝ የሚሰሩ ሰዎች እና ብሩን ነው ፈሰስ ማድረገው። ያው ፈሰስ ሳደርግም ብሩን በብሩ ምክንያት ይሰራሉ። ካርታውንም በቃ ምን ልበልህ አሳምሮ ነው እውነተኛ አድርገው ነው የሚሰሩልን። ከዛም በኋላ እኛም ወደ እንትኑ እንሄዳለን፣ ይመጣሉ፣ ይገዛሉ። ከዛን ያው በአንድ ወር ውስጥ ማስለቀቀው ሌላ ሰው ስለሚመጣ እንደዛ ነው። እና አቶ ያሬድ ለማንኛውም እነዚህ አሁን ካርታውን ይሰሩልኛል የምትላቸውን ሰዎች እንዳለ መረጃ ፈልጋለሁ። ምክንያቱም እነዚህ ህገወጥ ስራ ላይ የተሰማራ ማንኛውም ወንጀለኛ ከህግ በላይ ሆኖ መኖር አይችልም። ሁሉም ሰው ከህግ በታች ነው። ይህን ነገር ደግሞ የማስከበር ኃላፊነት ስላለብኝ እነዚህ ሰዎች ለህግ አሳልፌ መስጣት ፈልጋለሁና እነዚህ ሰዎች እንዳለ መረጃ እንድሰጠኝ ፈልጋለሁ። ከነኚህ ውጪ አሁን ካልካቸው ሰዎች ውጪ እኮ ሌላ መረጃ የሚሰጠኝ ሰው የለም። አቆ ለመናገር መረጃ የሚሰጡን ሳይሆን ካርታውን እየሰሩ ያዘጋጁ ያሉትን ሰዎች እንዳለ ማወቅ ፈልጋለሁ። እኔ አሁን መረጃ ካርታውን ሰርተው የሚሰጡኝ ሰዎችም ምንም የምትለው በአብዛኛውንም ከሳራና ከአብርሃም የሚያልፍ ነገር አይደለም። በሳራና በአብርሃም በኩል የሚያልፉት እነሱ ናቸው። ይሄን ስራ የሚሰሩት ሰርተው ለኔ ያስረክቡኛል። እኔ ደግሞ እንትላለሁ።
መልካም። ለማንኛውም አቶ ያሬድ በሰራሃቸው ወንጀሎች እንዳለ አንተ ላይ ማስረጃ ስለሰበሰብኩ አንተንም ደግሞ ለህግ አሳልፌ ተገቢውን ቅጣት ማግኘት ስላለብህ ተነስና መኪና ላይ እንድጠብቀኝ እፈልጋለሁ። እንደራደር ብዬ ነው። ተነስታ ያሬድ ተነስታ እንግዲህ ውድ ቤተሰቦቼ ያው ነገሮችን ካሰብናቸው ፍጥነት በላይ እግዚአብሔር መልካም ፍቃድ ሆኖልን ባላሰብኩት ባላቀድኩት መንገድ እንግዲህ የተወሰኑ ክትትሎችን ለማድረግ ስለቤቱ ለማጣራት በመጣሁበት ሰዓት ላይ ዮናስ ላይ ያየናቸው አንዳንድ አጠራጣሪ ነገሮች ስለነበሩና ጓደኞቼም እንዲከታተሉ ባደረኩት መሰረት ያንን ነገር ሳነፈነፍ ነው እንግዲህ ዋናውን ወንጀለኛ ያሬድን በእጅ ውስጥ ማስገባት የቻልኩት እና በጣም ደስተኛ ነኝ። አሁን ዛሬ በጣም ደስ ብሎኛል። ማወቅ ያለብኝ እውነት ሁሉ አውቄያለሁ። እስካሁንም ድረስ እንግዲህ ከ5 ከ6 በላይ የተለያዩ ግለሰቦችን እያጭበረበረ ገንዘብን ሲሰበስብ የነበረው ሰውዬ እኛም ደግሞ ነገሮች እንድንወዛገብ ያደረገን በጣም ሚስጥራዊ ነው ብለን ያሰብነው ቤት እንግዲህ ተራ መሆኑንና እሱ ይሄንን የጅብም ድምጽ ይሁን የተለያዩ የአውሬ ድምጾች እያሰማን ሲያጭበረብራቸው እንደኖረ እንግዲህ ከራሱ መረጃውን ማግኘት ችለናል። ስለዚህ ያሬድን ለሚመለከተው የህግ አካላት እኛ መረጃ መሰብሰብ ነው ስራችንና የሰበሰብናቸው መረጃዎች እንዳለ አጠናክረን ለሚመለከተው የህግ አካላት የምናቀርብ ይሆናል። የፍርዱንም ሂደት ተከታትለን ለእናንተ ለውድ ቤተሰቦቼ የማቀርብላችሁ የማደርሳችሁ ይሆናል። እንግዲህ ዛሬ ኮመንት ላይ ሁላችሁም እየገባችሁ እንኳን ደስ ያለህ እንድትሉኝ እፈልጋለሁ። ምክንያቱም ለወራት ስፈጋበት የነበረው ጉዳይ ነው እንግዲህ መጨረሻ ላይ እልባት ያገኘውና በጣም ደስ ብሎኛል። እዚህ ጋር ያው የሚያሳዝን ነገር ቢኖርም ልጅ አባቱን መግደሉን ለእናትየው እንግዲህ እንዴት አድርጌ ማስረዳት እንዳለብኝ ባላቅም ምክንያቱም እኔ መርዶ ማውራትን አልችልምና እናትየውን በተፈጠረው ነገር በጣም ተደናግጣለች። አሁንም ደግሞ ሆስፒታል እንዲወስዷት አድርጊያለሁ። እኔ ቲሞች እንግዲህ ከሆስፒታል ከወጣች በኋላ እንደምንም አድርጌ አረጋግጬ ይሄንን ነገር ልነግራት ትፈልጋለሁ። ያሉትን የተፈጠሩትን ነገሮች እንድታይ ቪዲዮውንም እንድትመለከት አደርጋለሁ። አለማየሁም ያሬድም ዮናስም እንግዲህ ወንጀለኛ ሆኖ ስለተገኙ ሶስቱንም ለህግ አሳልፌ የምሰጥ ይሆናል። ፕሮግራሜን ስትከታተሉኝ ስለቆያችሁ ከልብ አድርጌ ነው የማመሰግናችሁ። በጣም ነው የምወዳችሁ ቤተሰቦቼ። እንግዲህ ይህን ቪዲዮም እንግዲህ ለብዙ ሰዎች እንዲዳረስልኝ ፈልጋለሁ። ምክንያቱም በዚህ ቪዲዮ ብዙ ሲጭበረበሩ የነበሩ ሰዎች አሉና አሁን ማስረጃውም ስለተገኘ መረጃውን በእጃችን ስላለ እነሱም ደግሞ ፍርድ ቤት ላይ ቀርበው መክሰስ ከፈለጉ ድሉ እንዲመቻችላቸው ስለምፈልግ ቪዲዮውን ሼር አድርጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። ከፕሮግራሜ ፍጻሜ ድረስ አብራችን ስለቆያችሁ ከልብ አድርጌ ነው ማመሰግናችሁ። በቀጣይ ጊዜ በቀጣይ ቪዲዮ በሌላ አጀንዳ እስክንገናኝ ድረስ ቸር ቆዩልን።